በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 11 በዚች ቀን መርባስ የሚባል ሀገር ሰዎች የሆኑ ቅዱሳን ዮሐንስና የአባቱ ወንድም ልጅ ስምዖን በሰማዕትነት ሞቱ። የዚህ ቅዱስ ዮሐንስ እናቱ መካን ነበረች። አባቱም ልጅ ይሰጠው ዘንድ ክብር ይግባውና እግዚአብሔርን ይለምነው ነበር። ከዚህም በኋላ ልጁን በሕይወቱ ዘመን ሁሉ ለእግዚአብሔር አገልጋይ ሊያደርገው ተሳለ። መጥምቁ ዮሐንስም እግዚአብሔር ልጅን እንደሚሰጠው በራእይ ተገልጦ ነገረው። ይህን ቅዱስን በወለደው ጊዜ ዮሐንስ ብሎ ጠራው። በመጥምቁ ዮሐንስም ስም ቤተክርስቲያን ሰራ። ከዚህም በኋላ አድጎ 12 ዓመት በሆነው ጊዜ አባቱ የበጎች እረኛ አድርጎ ምሳውን ለእረኞችና ለመንገደኞች ሁልጊዜ ይሰጥ ነበር። እሱ ግን እስከ ምሽት ይጾም ነበር። አባቱም ይህንን ነገር በሰማ ጊዜ ስለዚህ ሊያረጋግጥ ወደ እርሱ ሄደ። አባቱም ባየው ጊዜ ዮሐንስ ፈርቶ ሊሸሽ ወደደ። አባቱም የዛሬው ምሳህን አሳየኝ አለው። ብላቴናውም ታይ ዘንድ ግባ አለው። ወደ መጠለያውም በገባ ጊዜ አገልግሉን ትኩስ እንጀራውን ተመልቶ አገኘው። እጅግም አደነቀ። ከልጃቸው የሆነውን ለሚስቱ ነገራት። ከዚያም ቀን ጀምሮ የእግዚአብሔር ጸጋ እንዳደረበት አወቁ። የቤተ ክርስቲያንን ትምህርት እንዲማር አደረጉት እንጂ በጎችን የሚጠብቅ እረኛ እንዲሆን አልተው። ከዚህም በኋላ አባቱ ሊያጋባው ወደደ። እርሱ ግን ይህን አልወደደም። 18 ዓመት በሆነው ጊዜ ቅስና ተሾመ። የአባቱ የወንድም ልጅ የሆነ ስምዖንንም በጎቹን ትቶ መጥቶ የእርሱ ደቀ መዝሙር ሆነ። እርሱም ስለ ታምራቱ የተናገረው ነው። እግዚአብሔር በእጆቹ ላይ ድንቆችንና ታምራቶችን ገልጧልና ደዌ ያለባቸው ሁሉ ያመጧቸው ነበር። እርሱም በዘይቱ ላይ ይጸልይና ይቀባቸው ነበር። ወዲያውኑም ከደዌያቸው ይድኑ ነበር። እርሱም ወደ እርሱ የሚመጡትን ከኃጢአት ይርቁ ዘንድ ያስተምራቸው ነበር። ይመክራቸውና ይገሥጻቸው ነበር። ታምራቱንም የማይቆጠር ብዙ ነው። ከታምራቱም አንዱ ይህ ነው። በአንዲት ዕለት አንድ የንጉሥ ጭፍራ አንዲት መበለት የተሸከመችውን ገብስ ቀምቶ ለፈረስ አበላ። ያችን መበለት በዚህ ቅዱስ ዘንድ ከከሰሰችው ቅዱስ ዮሐንስም ረገመው። ያን ጊዜም ፈረሱ ሞተች። ዳግመኛም የንጉሥ የጭፍራ አለቃ ግብር ሊሰበስብ መጣ። አንድ ዓይኑ የታወረች አንድ አገልጋይም ነበረው። ከእርሱም ተባርኮ ወዲያውኑም የታወረች ዓይኑ ተገለጠ። በእርሷም ደህና አድርጎ አየ። ይህንም ቅዱስ የሰዎችን ስራቸውን በግልጽ ያይዝ ነበር። ስለ ኃጢአታቸውም ንስሐ ይገባ ዘንድ ይገሥጻቸው ነበር። ዝናውም በንጉሥ ማርቆስ ዘንድ ተሰማ። ለእርሱም አንዲት ሴት ልጅ ብቻ ነበረች። ወደ ሆድዋም ከይሲ ገብቶ ለሞት ተቃረበች። ከዚህም በኋላ ያድኗት ዘንድ ገንዘቡን ለባለ መድኃኒቶች ሰጠ። ነገር ግን አልተቻላቸውም። ከዚህም በኋላ የጭፍራ አለቃ የባሪያውን ዓይን እንዳዳነ የቅዱስ ዮሐንስን ዜና ነገረው። ንጉሡም ጭፍራ ልኮ ወደ እርሱ ሊያስመጣው ወደደ። ቅዱስ ዮሐንስን በመንፈስ አወቀ። እርሱ ግን የመንገዱን ድካምና ባህሩን ይፈራ ነበር። ያን ጊዜም ደመና መታ ነጠቀችው። ስለመለሳት ስርምላስ ከሚባል ሀገርም ወደ አንጾኪያ ከተማ ደረሰችው። በንጉሱም አልጋ ላይ አቆመችው። ንጉስም ተደነገጠ። ቅዱስ ዮሐንስም ወደዚህ ወደ አንተ ታስመጣኝ የተመኘኸው ምስኪን ሰው እኔ ነኝ ብሎ ነገረው። አሁንም ልጅህን አምጣት አለው። ልጁንም አመጣ። በላይዋም በጸለየ ጊዜ ከይሲው ሳያሳምማት ከሆዷ ወጣ። ንጉሱም ከቤተ መንግስቱ ሰዎች ሁሉ ጋር ከእርሱ ተባረከ። እጅግም አደነቁ። ለሚፈሩት ይህን ጸጋ የሚሰጥ የተመሰገነ እግዚአብሔርን አመሰገኑት። እጅ መንሻውንም ብዙ ገንዘብ አቀረቡለት። እርሱ ግን ምንም አልወሰደም። ንጉሱም በእርሱ ዘንድ ሊያደርገው ወደደ። ቅዱሱ ግን አልወደደም። ንጉሱም እንዳይሄድባት ቀሚሱን ያዘ። ያን ጊዜም ንጉሱ ከቀሚሱን እንደያዘ ደመና ነጥቆ ወሰደው። ቀሚሱም ተቆርጦ በንጉስ እጅ ላይ ቀረ። ቅዱስ ዮሐንስም በዚያች ሰዓት ወደ ሀገሩ ደረሰ። ንጉስም ቤተክርስቲያን ሰርቶ የቀሚሱን ቁራጭ በውስጧ አኖረ። ቤተ ክርስቲያኒቱም እስከ ዛሬ ድረስ የፊቃር ቤተ ክርስቲያን ተባለ። የቁርባን ቅዳሴ በሚቀደስ ጊዜ ስጋውና ደሙን መቀበል የሚገባቸውና የማይገባቸውን ጻድቃንና ኃጥአንን ያያቸዋል። ከከሃዲው ዲዮቅልጥያኖስ የጣዖትን
አምልኮ ባቆመ ጊዜ ለአባቱ ወንድም ልጅ ለስምዖን ይህን አስረድቶ ወደ እስክንድሪያው ከተማ ሄዱ። በመኮንኑ ፊትም ቆመው ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ። ጽኑ የሆነ ስቃይን ማሰቃያቸው። ከዚህም በኋላ ራሳቸውን በሰይፍ አስቆረጣቸው። የሰማዕትነት አክሊልም ተቀበሉ። ስጋቸውንም ድንቆችንና ታምራት ተገለጡ። ለበሽተኞችም ታላቅ ፈውስ ተገኘ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውን ትድረስብን ለዘላለሙ አሜን። ዳግመኛም በዚች ቀን በአስቄጥስ ገዳም የነበረ ቅዱስ አባት ኢሳይያስ መታሰቢያው ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን ለአባቶች ሊቃነ ጳጳሳት 78ኛ የሆነ የእስክንድርያ ሊቀ ጳጳስ አባ ገብርኤል አረፈ። የዚህ ቅዱስ ወላጆች በእግዚአብሔር ሕግ የጸኑ ደጋጎች፣ ፈቃዱና ትእዛዙን የሚፈጽሙ ነበሩ። ይህንንም ቅዱስ በወለዱ ጊዜ በፈሪሃ እግዚአብሔር አሳደጉት። በአንዲት ዕለትም ቅዱሳን መነኮሳት ወደ እርሱ መጡ። ከውስጣቸውም መልካም ገድል ያለው አንድ አረጋዊ ነበር። እርሱም ብዙዎች ኤጲስቆጶሳት ሕፃኑን ከበው እጃቸውን እንደሚጭኑበት እንደሚባርኩትና ይሁን ይገባዋል እንደሚሉ ራእይን አየ። ሽማግሌውም ይህንን ራእይ ባየ ጊዜ ሕፃኑ ታላቅ እንደሚሆን አሰበ። ለአባቱም ይህንን ሕፃን አሰምተው ለብዙዎች ሕዝቦች አለቃ ይሆን ዘንድ አለውና አለው። አባቱም ሰምቶ እግዚአብሔርን አመሰገነው። ከዚህ ሕፃን ምን ይደረግ ይሆን አለ። ሕፃኑ 2 ዓመት በሆነው ጊዜ ክብር ይግባውና በጌታችን ፈቃድ አባቱ አረፈ። ብህልና በሚባል ሀገር ገድሉ የተደነቀ የቤተ ክርስቲያን መጻሕፍትን ብሉያትና አዲሳትንም የሚያውቅ የእናት ወንድም ስሙ ጴጥሮስ የሚባል ኤጲስቆጶስ ነበረ። ሕፃኑም ወስዶ አስተማረው። ከተሰጠውም ጸጋ ከእውቀቱ የተነሳ ያዩት ሁሉ ያደንቁ ነበር። ቁናም ተሾመ። 12 ዓመትም በሆነው ጊዜ የምንኩስናንም ልብስ ሊለብስ ወደደ። ይህንንም ኃላፊውን ዓለም ናቀ። ኤጲስቆጶሱ አባ ጴጥሮስን በገድል ተጸምዶ ለሚኖር በቀሲስ አባ ጴጥሮስ ሰጠው። እርሱም በጥቂት ቀኖች የምንኩስናን ገድል አስተማረው። ከእርሱም ብዙ ትሩፋቶች ታዩ። ከዚህም በኋላ መምህሩ ኤጲስቆጶስ አባ ጴጥሮስ ባረፈ ጊዜ ከዚያ ተነስቶ ወደ አባ እንጦስ ገዳም ሄደ። በዚያም በጾምና በጸሎት በስግደት በመትጋት የተጋደለ ያለማቋረጥ ብዙ ዘመናት ኖረ። ከዚህም በኋላ ወደ አስቄጥስ ገዳም ወደ አባ መቃርስ ደብር ሄደ። ደብረ ማርስ ባለች በእመቤታችን ቅድስት ማርያም ቤተ ክርስቲያን አበምኔት አደረጉት። ሕንፃዋንም አደረሰ። ከዚህም በኋላ ወደ ኢየሩሳሌም ሄዶ የቅዱሳን መካናት ተባረከ። በዚህም በቅድስት ትንሣኤ በተሰየመች ቤተ ክርስቲያን ጳጳሱ በአባ ሚካኤል እጅ ቅስና ተሾመ። ከዚያም ወደ ምስር ሀገር ተመልሶ በእልቃ ባለች በእመቤታችን ቤተ ክርስቲያን ቅዱሳን መጻሕፍትን እየጻፈ ተቀመጠ። በዚያም ወራት ሊቁ ጳጳሳቱ አባ ቄርሎስ አረፈ። የወንጌላዊው የማርቆስ መንበር ያለ ቄስ ያለ ሊቀ ጳጳሳት ነበር። ስለዚህም ኤጲስቆጶሳት የሀገር ሽማግሌዎችና ሕዝቡ ሁሉ ተሰብስበው ይሾሙ ዘንድ በአንድ ምክር ተስማሙ። ሰይጣን ግን ክፉዎች ሰዎችን አነሳስቶ ተቃወሙት፣ ሹመቱንም አልፈቀዱም። ነገር ግን መንፈሳዊ አባት የነበረው የአክሊል ልጅ አባ አትናኒዎስን ሾሙት። እርሱም መንጋውን በበጎች አጠባበቅ ጠበቀ። እርሱም ባረፈ ጊዜ ኤጲስቆጶሳትና የሕዝብ አለቆች ዳግመኛ ተሰበሰቡና በእጃቸው ጽፈው አባ ገብርኤል እንዲሾም ፈቀዱ። ሁለተኛም በሕዝቡ መካከል ሁከት ተነሳ። ከሌሎች ጋር ዕጣ ያጣጣሉት ዘንድ ተስማሙ። ስሞቻቸውንም ጽፈው በመንበሩ ላይ አኖሩ። በላዩም እየጸለዩና እየቀደሱ 3 ቀኖች ሰነበቱ። ከዚህም በኋላ ታናሹ ብላቴና አምጥተው በውስጡ የአባ ዮሐንስ ስም ያለበትን ክርታስ አወጣላቸው። ያም አባ ዮሐንስ ተሾመ። ይህ አባት ገብርኤልን ግን ለማልቃ ቤተ ክርስቲያን ተከራካሪ አድርገው ሾሙት።
በዚያም ወራት በግብፅ ቤተ ክርስቲያን ላይ ችግር ሆኖ ነበር። ይህ አባ ገብርኤል ወደ አባ እንጦንዮስ ገዳም ሄዶ በጾምና በጸሎት በስግደትም በቀንና በሌሊት ሲጋደል ኖረ። ከቅዱሳን መነኮሳትም ብዙዎች መልካም ራእይን አዩት። ከእርሳቸውም በእስክንድርያ ከተማ የሊቀ ጳጳሳት ልብስ እንደሚያለብሱት ብዙዎች ከአሕዛብ የተመለሱ ክርስቲያኖችም እንደሚያጅቡት ያየ አለ። ዳግመኛም ይሾሙት ዘንድ ወደ አስቄጥስ ወደ አባ መቃርስ ገዳም ሲሄድ ያየለት አለ። ቁጥር የሌላቸውም መክፈታቸውን ሲቀበል ያዩ አሉ። ከገዳሙ ሊወርድ ብዙ ጊዜ ይሻ ነበር፣ ነገር ግን አልተቻለውም። ከዚህ በኋላ አባ እንጦንዮስ በራእይ ተገልጦ እንዲህ አለው፣ ያለ እግዚአብሔር ፍቃድ ከዚህ ገዳም ትወርድ ዘንድ እኔ አልፈቅድም። ጊዜው ሳይደርስ አትውረድ አለው። ከ3 ዓመት በኋላ አንዱ አረጋዊ የከበረ መልአክ እንግዲህስ አባ ገብርኤል ወስደው በእስክንድርያ ከተማ ሊቀ ጵጵስና ይሾሙታል እያለ እንደሚያነጋግረው ራእይ አየ። በዚያም ቀን የሀገር እንንጣፊ መኮንን መጣ። ከእርሱም ጋር ብዙዎች መሳፍንቶች ነበሩ። አባ ገብርኤል አምጥተው በእስክንድርያ ከተማ ሊቀ ጵጵስና ይሾሙት ዘንድ የሚያዝዝ የንጉሥ ደብዳቤ ከእርሱ ጋር ነበረ። ከዚህም በኋላ ያለ ፍቃዱ ወስደው በወንጌላዊ በማርቆስ መንበር ላይ ሊቀ ጵጵስና ሾሙት። በዚያም ቀን እርሱ ለኢየሩሳሌም አንድ ጳጳስና ሌሎችንም ኤጲስቆጶሳት፣ ቀሳውስትና ዲያቆናት ሾሙ። ከዚህም በኋላ 3 ጊዜ ሜሮን አከበረ፣ ባረከ። እንደዚህም አድርጎ 1 ዓመት ከ1 ወር ኖረ። በዚያም ጊዜ አባ እንጦንዮስ ተገልጦ እንዲህ አለው፣ እነሆ ዕረፍትህ ቀርቧል። ከ18 ወሮች በኋላ ወደ እግዚአብሔር ትሄዳለህ፣ የዘላለም ሕይወትንም ትወርሳለህ። ከዚህ በኋላ የክርስቲያኖች ወገን ላይ ታላቅ መከራ ሆነ። ይህ አባት ወገኖቹን ያድን ዘንድ ወደ ጌታችን ለመነ። ክብር ይግባውና ጌታችንም ልመናውን ተቀብሎ ሕዝቡን ይቅር አለ። ከዚህም በኋላ ሊቀ ጳጳሳቱ ከመንበረ ሲሞቱ ወጥቶ በምስር ሀገር ዓመት ሙሉ ተሰወረ። ከአንድ ምዕመናን በቀር ማንም አላወቀበትም። በቀንና በሌሊት በገድል ከመቀጥቀጡ የተነሳ መልኩ ተለወጠ፣ ስጋውም ደረቀ። ከዚህም በኋላ እግዚአብሔር እርሱን ለሚፈራው ለአንድ ምዕመናን ስራውን ገለጠ። እርሱም ከዚያ ቦታ አውጥቶ በሐዋርያት ቤተ ክርስቲያን አስቀመጠው። በጸሎትና በቅዳሴው ያገለገለ ነበረ። ድሆችንም ይጎበኛቸው ነበር፣ የሚሹትም ይሰጣቸው ነበር። ወደ እርሱ የሚመጡትንም ሕዝቦች ያስተምራቸውና ያጽናናቸው ነበር። በአንዲት ዕለትም ሊቀ ጳጳሳት አባ አትናቴዎስ በግልጽ ታየ። እንዲህም አለው፣ ስለዚህ ፈጽሞ አትዘን። ከዚህ ብዙ ድካምና መከራ እግዚአብሔር ያሳርፍሃልና። እነሆ ምድራዊ ኑሮን የሚፈጽምህ ደዌ በአንተ ላይ ይመጣል። ነገር ግን ደስ ይበልህ፣ ታላቅ የሆነ የእግዚአብሔርን ጸጋ ተቀብለሃልና የዘላለም ሕይወትና የማያልቅ ተድላ ደስታን ትወርሳለህና አለው። በዚያም ጊዜ የሚያስጨንቅ ደዌ ታሞ እየተጨነቀ ኖረ። ስለዚህ ነፍሱም መውጣትና በእግዚአብሔር ፊት ስለመቆሙ ይፈራና ይደነግጥ ነበር። የእመቤታችን ማርያም ስዕልም በዚያ ነበረ። ወደ እርሷም አዘውትሮ ይማልድ ነበር። በዚያም ጊዜ ክብር ይግባውና ራሱ እግዚአብሔር በብሩህ ገጽ ተገለጠለት። መንግሥተ ሰማያትን አግኝቶሃልና ደስ ይበልህ እንጂ አትፍራ፣ እስከ 3 ቀንም ከዚህ ከኃላፊው ዓለም ትወጣለህ በማለት አረጋጋው። ይህንንም ብሎ ከእርሱ ተሰወረ። በ3ኛው ቀን በሰላም አረፈ። በቅዱስ ማርቆስ ቤተ ክርስቲያን በታላቅ ክብር ተቀበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን።
ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግል እልፍ አእላፍ መላእክትን እያሳሰቡ በችግር ጊዜ ማቅረብ ለምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳትለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጾ የጻፈውን ያጻፈው ከግዕዝ ወደ አማርኛ የተረጎመ ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።